እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ትላንትና አሜሪካ በህወሓት ላይ የቪዛ እቀባ አደረገች የሚለውን ነገር በህወሓት ላይ ምን ያደርሳል? ምንድን ነው? በኢትዮጵያ መንግስትስ ላይ ምን ክፋት አለው? ምን ጥፋት አለው? ምንስ ጥቅም አለው? የሚለውን ነገር በዝርዝር ብናይ ጥሩ ነው ብዬ አስባለሁ። እንደምታዩት ሁሌ እንደምናገረውም አሜሪካ የኢትዮጵያ ወዳጅ አይደለችም ብዬ የማምን ሰው ነኝ እኔ። ባለ በሌለ አቅሟ አሜሪካ ኢትዮጵያን በኩርኩም መምታት የምትፈልግ ግን እንዳትበታተንና አካባቢውን እንዳታወክ የምትፈልግ ሀገር ናት። ኢትዮጵያ በተአምር ሀገር የሆነች ሀገር ግን በሆነ ስህተት ደግሞ ብትበታተን ተመልሳ ሀገር መሆን የማትችል ብዙ አይነት ክፋቶችና ልዩነቶች ያሉባት ሀገር ናት ብላ የምታምን ይመስለኛል። ኢትዮጵያን በጣም በጥንቃቄ ልክ ምንድነው መስታወት ቤል ላይ ማለት ነው ድንጋይ እንደመወርወር ነው ኢትዮጵያ ላይ የሚወሰዱ እርምጃዎች በጣም ጥንቃቄ ያላቸው ናቸው። ህወሓት አሁን በአብይ ላይ ማመፁ ምን ማለቱ አይደለም አሜሪካ የከፋት። ለምን የአካባቢውን ኢንተረስትን ይጎዳል፣ የአሜሪካ የውጭ ጉዳይ ፖሊሲን ይጎዳል ነው። ምንድን ነው የአሜሪካ የውጭ ጉዳይ ፖሊሲ? አሜሪካ አብይን ለመጠበቅ ፈልጋ ነው? ምንድን ነው? ምን ፈልጋ ነው? ያደረገችውስ ነገር ልክ ነው ወይ ብለን በደንብ ማየት አለብን። እንደምታዩት ማናት አሜሪካ ህወሓት ላይ የቪዛ አቀባ ነው ያለችው። ምን ማለት እንደሆነ ቀልድ ነው። ምንድን ነው የቪዛ አቀባ? ደብረጽዮን አሜሪካ ሊሄድ ብሎ ነው? ሌሎቹ አመራሮች ሊሄድ ብለው ነው? አሜሪካ ውስጥ የህወሓት አመራሮች የሉም? አሜሪካ ውስጥ የህወሓት ሎቢስቶች የሉም? አሜሪካ ውስጥ የህወሓት የፋይናንስ ኔትወርክ የለም? የተለያዩ የፖለቲካ አክቲቪቲዎች የሉም? ዘላ መታ ማለት ነው ኢትዮጵያ የምትባል ሀገር ውስጥ ያለን ህወሓት የሚባል ቡድን ያራምደው የፖለቲካ እንቅስቃሴን ለመኮንን በዛም ምክንያት ለመቅጣት መነሳቷ ትክክል ነው ወይ ብለን ስናይ በእኔ በኩል ትክክል አይደለም። በእኔ በኩል በእኔ እይታ ምክንያቱም የኢትዮጵያን ሉዓላዊነት የሚነካ ስለሆነ መሆን ያለበት ምንድን ነው የነበረው ማለት ነው ህወሓት በትክክል የሚያደርገው እንቅስቃሴ ማለት ነው ፖለቲካዊ እንቅስቃሴ የአሜሪካንን ጥቅም የሚነካ የአሜሪካን የውጭ ጉዳይ ፖሊሲ የሚነካ ከሆነ ልክ ትራምፕ ሐማስን እንደቀጣው ማለት ነው። ሐማስን የቀጣው ሜቢ የመሳሪያ እየላከ ለእስራኤል እያገዘ ነው አይደለም። ግን ከሱ ሁሉ በላይ ደግሞ ምን አደረገ? አሜሪካ ውስጥ የሚደረጉ የፍልስጤሞች ወይንም ለፍልስጤሞች የሚደረጉ ድጋፎችን በሙሉ አስቆመን። ዩኒቨርሲቲ ውስጥ የሚደረጉ ያንን ያስተባብሩ የነበሩ አክቲቪስቶችን እያሰረ ምን እያለ የተለያዩ አይነት ኔትወርኮችን መበጣጠስ ጀመረ። ማናት የሶማሊያዋ የምንድን ነው የሶማሌ ተወላጇ የኮንግረስ አባሏ ማለት ነው ከሷ ጋር እንደዛ አይነት ጥሩ ውስጥ የገባው በእነሱ ምክንያት ነው አንዱ። አሁን ቀልዱን እዩትና ምንድን ነው ያደርገው የአሜሪካ መንግስት? ኢትዮጵያ የምትባል ሀገር አለች፣ መንግስት አላት። የኢትዮጵያ መንግስት የኢትዮጵያ ዳኛ ነው። ኢትዮጵያ ውስጥ ለሚፈጠሩ የትኞቹም ስህተቶች፣ ህገወጥ ተግባሮች ዳኛው የኢትዮጵያ መንግስት ነው። ይቀጣል። በህገ መንግስቱ መሰረት እርምጃ ይወስዳል። አሜሪካ አታስፈልግም። አሜሪካ አስፈላጊ ከሆነች ማድረግ የምትችለው የኢትዮጵያ መንግስት ማገዝ ነው። እገዛውን በትብብር ላይ፣ በስምምነት ላይ፣ በውይይት ላይ ተመስርቶ ነው። ለምሳሌ በኢትዮጵያ መንግስትና በዩናይትድ አረብ ኤሚሬት መካከል ግንኙነት አለ። በኢትዮጵያና በእስራኤል መንግስት መካከል ግንኙነት ሊኖር ይችላል። መንግስታት ተባብረው የአካባቢውን ጸጥታ ሊያስከብሩ ይችላሉ። ምንም በሌለበት ሁኔታ የኢትዮጵያ መንግስትን ጠይቆታል ወይ? እንዲህ ቪዛ እንትን ላድርግ ነው በሀገር ውስጥ እየፈጸመ ላለው ሁከትና ብጥብጥ ብሎ ጠይቀታል ወይ? የአብይን መንግስት ብላችሁ ጠይቁ። ዘሎ ማለት ነው የአብይ መንግስት ሊወስዱ የሚገባውን እርምጃ ሊወስዱ የሚገባውን ቅጣት ዘሎ የአሜሪካ መንግስት ምንድን ነው ያለው? ሰላም እያናጋ ነው፣ የአካባቢውን ጸጥታ እያናጋ ነው፣ የኢትዮጵያ ህዝብ የትግራይ ህዝብ ጨምሮ ከእናንተ ጎን ነኝ ምናምን ብሎ የቪዛ አቀባ አድርጋለሁ። ይሄ የወጣለት የሉዓላዊነት ጥሰት ነው። በቃ የኢትዮጵያን ሉዓላዊነት ጥሷል የአሜሪካ መንግስት። የኢትዮጵያ መንግስት አልፈቀደለትም። ህወሓት ላይ ክፉ ነገር ስለተወሰደ ወይ እንደዚህ በቃ ማዕቀብ ተጣለ ምን ነው አይደለም። የኢትዮጵያ መንግስት ማድረግ ይችላል። የማድረግ መብት ህገ መንግስታዊ መብት ያለው የኢትዮጵያ መንግስት ነው። ምን አገባው የአሜሪካ መንግስት? የአሜሪካ መንግስት ማድረግ የሚችለው ቪዛ መከልከል ይችላል። የሚችለው ኢትዮጵያ ውስጥ እያደረግከው ባለው ነገር ብሎ አይደለም። አያገባውም። የኢትዮጵያ መንግስት ነው ኢትዮጵያ ውስጥ እየተደረገ ባለው ጥፋትና ክፋት መሰረት ቅጣት መወሰን የሚችለው ፍርድ መፍረድ የሚችለው። ይሄ ህገ ወጥ ነው። ይሄ ኢትዮጵያን መድፈር ነው። ይሄ በጣም አደገኛ ነገር ነው። ከዚህ በፊትም ብዙ ጊዜ ነው የምነግራችሁ። እንዴ ኢትዮጵያ መንግስት ያላት ሀገር ናት። ገባችሁ? ማድረግ የሚችለው ምንድን ነው የአሜሪካ መንግስት?
በቃ የህወሓት አመራር ወደዛ መግባት አይችልም ማለት ይችላል። እነማን እንደሆኑም አይታወቅም እኮ በጅምላ ነው ያለው። ምክንያቱም መቅጣት አይፈልግም። ለምንድን ነው የአሜሪካ መንግስት የህወሓት የፋይናንስ ምንጭ አሜሪካ ውስጥ ማድረግ ያልፈለገው? ለምንድን ነው የገንዘብ ዝውውር ማገድ ያልፈለገው? ለምንድን ነው የአሜሪካ ውስጥ የህወሓት የፖለቲካ እንቅስቃሴ ኔትወርክ ሎቢስቶችን ምኖችን ለምን ማገዳል? ምክንያቱም ከእነሱ ጋር መነጋገር ስለሚፈልግ እየተነጋገርም ስለሆነ ገባችሁ? እየተነጋገረ ስለሆነ የአሜሪካ መንግስት ለህወሓት እያለው ያለው ምንድን ነው? ይህንን መንገድ አካሄድን አልደግፈውም ነው። በቀጥታ ነው ይህንን አሻሽሉ ቢል ከኢትዮጵያ መንግስት ጋር ስለሚጣላ ነው። እንዲሆን የተፈለገው ምን ነበረ? ምርጫ እንዲደናቀፍ ያኔ የሽግግር መንግስት ወይንም በሁሉም የተወጣጣ የተቃዋሚ ምናምን የሽግግር መንግስት እንዲቋቋም ምን እንዲል ያንን እንዲሰሩ ጥምዶ ነው ጽምዶ የሚባለው ኃይል ሲቋቋም የአሜሪካ መንግስት ባላየን ያለፈው። ከዛ ምርጫ ውጤቱ ተነገረ። ምን ተባለ? በስንተኛው ቀን መጥቶ እንዲህ አለ፣ በቃ አላሳካም፣ ህወሓት አሜሪካ የምትጠብቅበትን አላሳካም፣ እንደዚህ እንድትሆን አልፈልግም ነው እያለ ያለው። አሁን ሁለት ነገሮች ያጋጥማሉ ከአሁን በኋላ ህወሓት እርምጃውን ቢቀጥል። አንድ ጽምዶ ምን ያሉ ኃይሎችን ይዞ መጥቶ ኢትዮጵያን ሊያቃውስ ይችላል፣ ሊበታትን ይችላል፣ ብዙ ችግር ሊያመጣ ይችላል። በብሔር ፌዴራሊዝም ላይ የተመሰረተች ሀገር ስለሆነች አንዱ የጀመረው አንዱ ሊቀጥል ይችላል፣ ማዕከላዊ መንግስቱ ሊዳከም ይችላል፣ ብዙ ነገሮች አሉ። ሁለተኛው ደግሞ አሜሪካ በዋናነት የፈራችው የአብይ መንግስት ከሌሎች ወዳጅ መንግስታት ጋር ተባብሮ ህወሓት ጦርነት የሚከፍት ከሆነ ቀጥታ የምትሄደው አሰብ ነው የምትይዘው። የመጀመሪያ ታርጌቷ አሰብ ነው። ከዛ ደግሞ ኤርትራ ነው መያዝ የሚፈልገው። አሜሪካ ደግሞ ከኢሳያስ በኋላ ኤርትራን ትፈልጋለች፣ አሰብን ትፈልጋለች። ግብጽ የዚህ አመቻች ናት። ከአሁን በኋላ ህወሓት የሚያደርገው እንቅስቃሴ ሁለት ነገሮች ሊያሳጣት ይችላል አሜሪካ። አንደኛና ዋነኛ ኤርትራን ሊያሳጣት ይችላል። የኢትዮጵያ መንግስት ቀጥ ብሎ ይኸው እስከ ዛሬ እንዲህ ነው፣ አመጽያንን እየረዳብኝ ነው፣ እንዲህ እያደረገብኝ ስለሆነ ካሁን በኋላ በቃ እውቅናዬን አልሰጥም፣ ህገወጥ ነው፣ ሪፈረንደሙ ህገወጥ ነው፣ አሰብ የኔ ነው ብላ በትክክለኛ መንገድ ልትሄድበት ትችላለች። እሱን ይፈራል። ኢትዮጵያ አቅሟ ምን እንደሆነ በደንብ አላወቅም። ይሄ መንግስት አቅም ቢያጣ ኢትዮጵያን ሊበታትናት ይችላል። ያኔ ምንድን ነው በቃ መያዣ መጨበጫ ነው የሚጠፋው። እዚህ አካባቢ ያለው የአሜሪካ ኢንተረስት ሙሉ ለሙሉ ይናጋል ማለት ነው እንጂ አሜሪካ ለኢትዮጵያ መልካም ነገር አልሰራም።